የመልሰን ያሁን አልመልስልህም እንዴ መጽሐፈኛ አባቶቻችን እንደሚያስተምሩን ከሆነ እኔ አባቶቻችን አትበል መጽሐፉን አምጣልኝ ያልኩህ ሳመጣልህ ደግሞ አባቶቻችን አትበል አሁን እንድትመልስልኝ ጥቅስ አምጣ ብለኸኛል አምጥቼልሃለሁ አሁን ኢየሱስ ከመሰቀሉ በፊት ገነት ክፍት እንደሆነች አይተናል ኦልራይት የሞቱ ሰዎች እየገቡ ነው ወደ ገነት እነዚህ የሞቱ ሰዎች ወደ ገነት እየገቡ ከሆነ የኢየሱስ ስቅለት ለገነት ለማስከፈት የሚለው አንደኛው ነጥብ ተሽሯል ማለት ነው ለምን ኢየሱስ ሳይሰቀል በፊት የሞቱ ሰዎች ገነት እየገቡ ነው ስለዚህ ኢየሱስ ተሰቀለም አልተሰቀለም ገነት ክፍት ነች የሞቱ ሰዎች ገነት እየገቡ ስለሆኑ ኦልራይት ስለዚህ የኢየሱስ ስቅለት ገነትን ለማስከፈት የሚለው ትረካ ዜሮ ይሆናል ማለት ነው አይ አይደለም የምትል ከሆነ መከራከሪያ ነጥብህ ማስቀመጥ ትችላለህ ውሸት ነው መጽሐፍ ውሸት ነው መጽሐፍ ቅዱስ አይ መጽሐፍ ቅዱስ ውሸት ነው አይደለም መጽሐፍ ቅዱስ አይዋሽም እና ታዲያ ምን ነው አንተ ዘንበለ ዘለ የሆነች ነገር አግኝተህ ነው እዛ ላይ ያችን ብቻ ፖይንቷን ያስከው እንጂ ጀመር ከስንት ጀመረህ ነው ያነበበው ከ36 እኔ ከሙሉ መቃቢያንን አንብቤያለሁ መንግስቱ እኔ ሙሉ ሶስቱን መቃቢያን እሱን ስላላነበብኩት ማለት ነው እኔ እውነት ነው አይደለም እኔ ውሸት ነው መጽሐፉ ውሸት ነው ገነት ገቡ የሚለው ወደ ገነት ወሰዷቸው የሚለው ውሸት ነው ገነት ዝግ ነች በዛን ሰዓት እስከዛን ሰዓት ድረስ ይሄው ለምን ገቡ እነዚህ ሰዎች ዝግ ሆነች ዝግ ከሆነ ገነት እነዚህ የሞቱ ሰዎች ለምን ወደ ገነት ገቡ አልገቡማ እንዴ ገነት ይሄው ቁጥር 38 ላይ መላእክትም የጣሏቸውን ሰዎች ሲያዩ ተቀብለው ነፍሶቻቸውን ይስሐቅና አብርሃም ያዕቆብ ወዳሉበት ተድላ ደስታ ወደሚገኝበት ወደ ገነት ወሰዷቸው እያለ ነው ወይሽ አንዴ መጽሐፉ ልዩ ስለዚህ ይሄ መቃቢያን ማለት እነዚህ የመቃቢያን ታሪክ ያለው አይ ቲንክ ኢየሱስ ከመምጣቱ ከ400 or 500 ዓመት በፊት ያለ ታሪክ ነው ይሄ ታሪክ የብሉይ ኪዳን ታሪክ ነው ገነት ተከፍቶ ሰዎች እየገቡ ነው እናንተ መጣችሁ ኢየሱስ መጥቶ ከዛ በኋላ ገነትን አስከፈታት ሲኦል ወርዶ ነፍሳትን ከሲኦል አስወጣ ትሉናላችሁ ግን ነፍሳት ሲኦል የገቡ ነፍሳት ማን ነው ከሱ በፊት ገነት የገቡ ነፍሳት ሞልተዋል ኦልራይት እናንተ እኮ ስላልዳናችሁ ነው በኢየሱስ ክርስቶስ ስላልዳናችሁ እኮ ነው ይሄን የምታወሩት አሁን መጽሐፍን ታደገው መንግስቱ እሱን አሁን አረ መጀመሪያ እናንተ ከአዳም በደል ዳን አንተ ራስህ መጀመሪያ እኔ አዳም ራሱ ከራሱ በደል ድኗል ከፈለክ ደግሞ ሌላ ጉድ አሳያለሁ መጽሐፍ ላይ ምን ጉድ ታሳይኛል አሳያለሁ ይሄን ጨርስ መጀመሪያ እሺ የት ጋር ነው ያልከኝ አሁን ከቁጥር ስንት ነው ያልከኝ እሺ መቃቢያን ቀዳማዊ ምዕራፍ 3 ከቁጥር 38 እሺ አንብብልን እስኪ መንግስቱ ለብቻ እንትን አትበለው በውስጥ አታነበው ለሁሉም አንብብለት ወአለይኩም ሰላም ወራህመቱላህ ኡስታዝ ጀማ ጣልቃ ከምገባ ብዬ እኮ ነው ሰላም አለይኩም ወራህመቱላህ ድጋሚ ወአለይኩም ሰላም ክርስቲያኖች ካላችሁ እስቲ ግቡ እንወያይ እስኪ ስፔሻሊ ኦርቶዶክሶች ይሄ መጽሐፍ የእናንተ የቀኖና መጽሐፍቶች ናቸውና ግቡና አግዙ ወንድማችሁን መንግስቱ የለም አባቴ የለም ምኑ ነው የሌለው ገነት ዝግ ነች ክርስቶስ ተሰቀለ ድረስ መጽሐፍ ክፍት ነው እያለ እኮ ነው እኔ ምን ላድርግ መጽሐፍ ክፍት ነው እያለ ነው ነፍሳት ወደ ገነት ገቡ እያለ ይኸውልህ መጽሐፉ የራሱ ትርጓሜ ያለው አምጣልኝ ትርጓሜውን ዮዲት ሚዩት አድርጊ ገብተሻል ግን እኔ የቤተ ይኸውልህ መጽሐፍ ቅዱስ የራሱ ትርጓሜ ያለው
ለመተርጎም ደግሞ እኔ የቤተ ክህነት እንትን አይደለሁም፣ ይቅርታ እንዴ። እኔ አሁን እያልኩ በቃ ስለዚህ አንተ አሁን ማድረግ ያለብህ እውነት ነው ውሸት ነው ሳይሆን ያለውን መረጃ ይሄን ነገር እኔ አላቀውም አጣርቼ ልምጣ ነው። እኔ በማምን አይደለም አላቀውም አልልህም። አላቀውም ለምን ታውቀዋለህ ማለት ነው። በደንብ አውቃለሁ፣ በደንብ አምንበታለሁ። በእምነቴ አልደራደርም። ይኸውልህ ማታውቀው ከሆነ አላውቅም ነው፣ የምታውቀው ከሆነ መልስልኝ። እሺ መልስልኝ። እሺ መልስልኝ። አውቀዋለሁ። እንዴት መሰለህ? ይሄ እናንተ ማደነጋገሪያ ያመጣችኋት ዘዴ ነች እንዴ። መጽሐፍ ቅዱስ እኮ ነው ያነበብኩልህ። እስቲ እኔን ከምትጠይቀኝ እስቲ ሄድና እፎይን ጠይቀው፣ ግጥም አድርጎ ይመልስልሃል፣ ዝቅዝቅ አድርጎ ይነግርሃል። እሱ በእናትህ ምን ቶስኪስ እኔ መሰዳደብ